ነበረውን ፍቅር ያሳለፉትን ጊዜ አስታውሶ ተጸጽቶ እንዲመጣ ነው። ምንድነው እንደዚህ አይነት ነገር ማድረግ? ለምንድነው ማይመለሰው? ለምንድነው ወደ ሚስቱ ማይመጣው ትላላችሁ? እንዴት ይምጣ ልጁ? በየቀኑ እንዳይመጣ ሊያደርገው የሚችል ነገር አንድ ቀን እንኳን ቆም ብሎ በድያታለሁ አሳዝኛታለሁ ብሎ እንዲያስብ ሊያደርገው የሚችል ነገር አድርገው አያውቁም። በጎኑ ያሉት ሰዎችም እሷንም ጨምሮ ማዘኗን የምትናገረው ካልተበቀልኩ ነው። ይሄን አድርጎኛል በድሎኛል የምትለው እሱ እንዲጸጸት ወይም ደግሞ እውነትም እንደተጎዳሽ ለመናገር ሳይሆን ለመበቀል ነው። የምታደርገውን ጥፋቶች እኛም በቃ እውነቷን ነው እንድንላት ያደረጋትን ነገር ወደ ኋላ እየሄደሽ ከመናገር ውጪ አብርሃም እንዲመለስ ተጸጽቶ እንዲመለስ ሊያደርግ የሚችል ነገር መች ነው አድርጋ መታቀው? መች ነው እሷ አርፋ ተቀምጣ መታቀው? አርፋ ተቀምጣ አታቀም። በየቀኑ እሱን መሳደብ፣ እሱን ክብሩን መንካት፣ ወንድነቱን መዳፈር፣ በቃ ብዙ ነገር ማድረግ፣ እሱን ዲስሪስፔክት ማድረግ ምናምን ነገር። ከዛ ውጪ ሩታ ያደረገችውን ነገር ንገሩኝ። ምንም ያደረገችው ነገር የለም። እንደውም እሱ በትንሹም ቢሆን ይሻላል። የምሬን ነው የምላችሁ። በትንሹም ቢሆን በመላመድና ነገሮችን ትተው አብሮ እንዲሆኑ ሊያደርግ የሚችል ትንሽም ቢሆን ነገር ፈጥሮ ያውቃል። በቃ በወለደች ጊዜ ስጦታ ሲሰጣት ከጎኗ ሲሆን ከናቷ ጋር ሲስቅ ሲጫወት ምን ሲል በነበረ ሰዓት ላይ ነገሮችን ሁሉ ብልሽሽት ያደረገችው እሷ ራሷ ሩታ ናት። እኔ ከሩታ ጎን የምትሉ ሰዎች ኑና ምከሯት፣ ንገሯት ይሄንን ነገር። ምንም ብታጠፋ ብታደርግ ሩታ ለኔ ትክክል ናት የምትሉ ሰዎች ይሄው ኑና ንገሯት። እንግዲህ እቹት እናንተ ትክክል እናስዋናውራ እንደዚህ ዝም ብለው ላውራ እየሰጠሽ ነው አይደል? ስለዚህ እናስዋናውራ እናታናውራ የሚቀርታ አርግልኝ አይደለም። አይ እኔ ያላውራ በስነ ስርዓት ይስቀድም ምናምን ነገር ያረከው ነገር ያሳውሳል እንዴ? በስነ ስርዓት ነው ያወራው። በስነ ስርዓት ነው የምታወራኝ። አንቺ ራስሽ መልሰሽ የምትጎጂው አንቺ እንደሆንሽ ስለሚያውቅ እኮ ነው። ነገ አልቀሰሽ የምትመጪው አንቺ እንደሆንሽ ያውቀዋል። ሁልጊዜ የሆኑ ሰዎች ከጎንሽ ሆነው አስካክተው አጨብጭበው ምናምን ከሄዱ በኋላ አንቺ ነሽ እያለቀሽ የምትመጪው። በቃ ይሄ የታወቀ ነገር ነው። ለዛ ለአብርሃም እንደዚህ አይነት ነገሮች አዲስ አይደሉም። ምክንያቱም ነገ እያለቀሽ ለመምጣት እንደዚህ ባትንቀጨቀጂ መልካም ነው። እንደዚህ ብትቀጥይ ኖሮ እንደዚህ የሆነ አይነት በቃ አሁን በምትሄጂበት መንገድ አብሮሽ የሚቀጥሉ ቢሆን መልካም ነበር። አይሆንም። በቃ እነሱ እስከፈለጓት ድረስ ከአንቺ ጎን ይቆማሉ። ከዛ ሜዳ ላይ ጥለውሽ ይሄዳሉ። ከዛ እንደገና መልሰው ደግሞ መለማመጥና ማለቃቀስ ትጀምራለሽ። ይሄ የማይቀር ጉዳይ ነው። ታያላችሁ። በነገራችን ላይ እነሱ ምንም የሚያቃጥል ነገር አላደረጉም። ምን አብርሃም የተናደደ የተቃጠለ እንዳይመስላችሁ። ለአንቺ ነው እያዘነልሽ ያለው። የምሬን ነው የምልሽ። ምንም የሚያቃጥል አሁን ለምሳሌ ዛሬ እኔን ያበሳጨኝ ምንም ነገር የለም። ምንም ለመር ነው እኮ። ምንም አዲስ ነገር አልፈጠራችሁ። አስክረሽ የሆነ ነገር አድርገሽው ቪዲዮ ቀርጸሽ ራቁቱን የሆነ ነገር አድርገሽ እኮ ከዚህ የከፋ ነገር እኮ አድርገሽበታል። ምንም የሚገርም ነገር አይደለም አሁን ያደረግሽው። አንዳንድ ጊዜ በግድ አብርሃም ትክክል ነው እንድን ታስገድዱናላችሁ። የምሬን ነው የምላችሁ። አሁን እኔ ሩታ ሳትሆን ለአብርሃም የማትገባው አብርሃም ነው ለሩታ የማይገባው። በነገራችን ላይ አሁን እየሆኑ ካሉት ነገር አንጻር ማለት ነው። አብርሃም ጋር የሆነ ትክክል የሆነ ነገር አለ። በቃ የሆነ ማናቀው ግን የሆነ ትክክል የሆነ ነገር አለ። አንዳንድ ጊዜ ያሸነፋችሁት ነገር ላይ አትታገሉም እኮ። ለማሸነፍ ለምን ትጥራላችሁ? በቃ አብርሃም ላይ ያየውበት ያለውት ያንን ነው። የቆረጠ ሰው የማይፈልግን ሰው ምንም ብታደርጉት የፈለጋችሁትን ብትሆኑበት ጉዳዩ አይደለም። አይፈልግም። ትፈልጊዋለሽ መሰለኝ አንቺ አብርሃምን ትፈልጊዋለሽ። ዳኒ ደግሞ ሩታን ይፈልጋታል መሰለኝ። ያ ሳይሳካላችሁ ቀርቶ ሁለቱ መውለዳቸው ሩታ ማርገዟ እና አብርሃም ሩታን ማስረገዙ በቃ የሆነ እንቅልፍ ነስቷቸዋል። የሆነ ቅናት ውስጥ ከቷቸዋል መሰለኝ። ካልሆነ በስተቀር ሰው እንዴት በዚህ ደረጃ በዚህ እድሜው እንዴ የሆነ ታይት ስላደረግሽና የሆነ ነገር ስላደረግሽ እኮ ጸጉር የሁማኔር ስለቀጠልሽ የሩታ የአብርሃም ምናምን እኮ እኩያ ነሽ ማለት አይደለም። እንደ ትልቅ ሰው ሁኚ እንጂ በቃ ሰው እህቱንም ከሆነ ዘመዱንም የሚጠብቀው በእንደዚህ አይነት መንገድ አይደለም። የልጇን አባት እየሰደበባት አይደለም። አንቺ አሁን እያበላሸሽ ያለሽው ነገ የሚያድገው ልጅ ከናቱ ጋር ያለውን ፌሎሺፕ እና ግንኙነት ነው። በነገራችን ላይ አንቺ እዚህ ጋር እየበጠበጥሽ ያለሽው የአብርሃምና የሩታን ጉዳይ የአብርሃምና የሩታን ግንኙነት አይደለም። አንቺ እያበላሽ ያለሽው በእናትና በልጅ መካከል ወደፊት ሊኖር የሚችለውን ግንኙነት ወይም ፍቅር ነው እያበላሽሽ ያለሽው። ልጅ ነገ ያድጋል፣ ይሄንን ቪዲዮ ያያል። እናት ዘመዶቼ ወይም ጓደኞቼ በምትላቸው ሰዎች እንዴት አባቱን ስታንቋሸሽበት እንደነበረ፣ እንዴት አባቱን ታሰድብበት እንደነበረ ነው የሚያዩ። ስለዚህ ይሄ አግባብ አይደለም። ብትችሉ ሁሉን ነገር በሁለቱ መካከል ያለው ነገር እንዲቀረፍ፣ ችግሮቻቸውን እንዲፈቱ፣ ከዚህ በፊት ሲሰሩ የነበሩትን ቪዲዮ እንዲያጠፉ፣ ልጅ እንዳያይ ሲያድግ ለልጃቸው አይምሮ ለነገ ማንነቱ እንዲጠነቀቁ፣ በቃ
እናንተ ለራሳችሁ ራስ ወዳድ ከሆናችሁ ለልጃችሁ አስቡለት። ራስ ወዳድነታችሁ ከእናንተ አልፎ የወለዳችሁትን ልጅ የበደላችሁት ነው ብለሽ መምከር ሲጠበቅብሽ እንደገና አንቺም እዚህ ጋር ሌላ ተአምር፣ ሌላ ብጥብጥ፣ የሰው ባል በገዛ ልጁ አታይም። አረ ፈሪ ይሄ እንዴ አይባልም። ብልግና ነው ይሄ፣ ብልግና፣ ትልቅ ብልግና። አንዳንድ የት ነው ያለው? ተኝቷል። አሁን በተኛበት አትረብሽብኝ ልጅ። ይበቃሃል። እስከ ዛሬ የረበሽከው። ኧረ እያየሃት ነው። ምንድነው የሆነ? ምንድነው ተባረቱ? አንተ ደግሞ ነው እግዚአብሔር ነው ልጅ አጋስተሽ ነበር እናቴ፣ አጋስተሽ ነበር። ለሉ ለገዛለትን መጫወቻ እናውጣ ወይ አንቺ ቤሪ እናቴ በጋጭ ኖሮ አለቅሽም ነበር። ምን አልከኝ? ወይ ኧረ ወይ እናት አስቀናል። ወንድም ነበር ማለት እግዚአብሔር እንዴት በቃ ችግር የለውም። ወዴት አረ ወዴት ከምትሄድና ነው ወደዚህ በሮ ወደዚህ ይዞራል እኮ ልጅነት ካልጨረሰም እንዴ ምናልባት ልጅነት ካልጨረሰ ሌላ ጌም ግዙለትና እንገዛለን። ችግር የለም አታስብ። እሱ አሁን 2 ደቂቃ ነው ያለው። አውራና ወደ ልጅ እናሷን አውራ። እንደዚህ ዝም ብለህ ላውራ እየሰጠሽኝ አይደለም። ስለዚህ እናሷን አውራ። እናንተ አናወራም። ይቅርታ አድርግልኝ። ወይ ጮኩብሽ አይደለም እኔ አላወራም። በስነ ስርዓት ይስቀል ምናምን ያረከው ነገር ይረሳው መሰለህ እንዴ? በስነ ስርዓት ነው ያወራው። በስነ ስርዓት ነው የምታወራኝ። ሜሪ ሽክሪ ያውራ